ነጭ ሽንኩርት በየማዕድ ቤታችን የማይጠፋ ለብዙ በሽታዎች መፍትሄ ተብሎ የሚወደስና በሽታ የመከላከል አቅምን የሚገነባ ተፈጥሯዊ ድንቅ መድኃኒት ነው። ነገር ግን ይህ በየቀኑ የምንጠቀመው ድንቅ ተክል ወይንም ምግብ ለአንዳንድ ሰዎች ግን ተስማሚ እንዳልሆነ ታውቃላችሁ? አዎ፣ በጥናት የተረጋገጠ እውነታ ነው። ለብዙዎቹ ጤና የሚሆነው ነጭ ሽንኩርት ለተወሰኑ ሰዎች ግን ከባድ የደም መፍሰስን ሊያስከትል የሚወስዱትን ወሳኝ መድኃኒት ሊያከሽፍ ወይንም የውስጥ አካላቸውን ሊጎዳ ይችላል። ስለሆነም ዛሬ ነጭ ሽንኩርት በጥሬውም ሆነ በብዛት መውሰድ በጥብቅ የተከለከለባቸውንና ከፍተኛ ጥንቃቄ የሚያስፈልጋቸውን ሰዎችን በዝርዝር እንመለከታለን። ምክንያቱም ለምን እንደሆነ እነግራችኋለሁ። ራሳችሁና ቤተሰባችሁን ካላስፈላጊ የጤና አደጋ ለመጠበቅ ይህንን ቪዲዮ እስከ መጨረሻው በጥንቃቄ ተከታተሉኝ። አንደኛ፣ ደምን የሚያቃጥሉ መድኃኒቶችን የሚወስዱ ሰዎች። የመጀመሪያዎቹና ከፍተኛ ጥንቃቄ ማድረግ ያለባቸው ሰዎች ደም የሚያቀጥሉ መድኃኒቶችን የሚወስዱ ሰዎች ናቸው። እንደ አስፕሪን፣ ወርፈሪን ወይንም ክሎፒዶግሬድ ያሉ መድኃኒቶችን ለልብ ጤና ወይንም ለሌሎች ህመሞች የሚወስዱ ሰዎች በጥሬው ነጭ ሽንኩርትን መብላት የለባቸውም። ለምን ቢሉ ነጭ ሽንኩርት በውስጡ አሊሲን የተባለ ውህድ አለው። ይህም ውህድ የደም ፍሰትን የማሳለጥና ደም እንዳይረጋ የማድረግ ተፈጥሯዊ አቅም አለው። እነዚህ መድኃኒቶች ከነጭ ሽንኩርት ጋር አንድ ላይ ሲወሰዱ ግን ደም መቅጠን አቅሙ ከቁጥጥር ውጪ ይሆንና በሰውነት ውስጥ ድንገተኛና ከባድ የደም መፍሰስ አደጋ ሊያስከትል ይችላል። ሁለተኛ፣ ቀዶ ጥገና ወይንም ኦፕሬሽን የሚጠብቃቸው ሰዎች። ሁለተኛው ክፍል ደግሞ ማንኛውም አይነት ቀዶ ጥገና ወይንም የጥርስ መንቀለንን ጨምሮ ሕክምና የሚጠብቃቸው ሰዎች ናቸው። ነጭ ሽንኩርት ደም የመርጋት ሂደትን ስለሚያዘገየው በኦፕሬሽን ወቅት ሐኪሞች የደም መፍሰስን ለማቆም እንዲቸገሩ ያደርጋል። ይህም ደግሞ በሕክምና ወቅት ከፍተኛ የደም መፍሰስን ያስከትላል። ስለዚህ ማንኛውም ቀዶ ጥገና ከማድረጋችሁ ቢያንስ ከ7 እስከ 14 ቀናት በፊት ነጭ ሽንኩርትን በጥሬውም ሆነ በባህል መድኃኒትነት በብዛት መውሰድን ሙሉ በሙሉ ማቆም ይኖርባችኋል። ሶስተኛ፣ የጨጓራ ቁስለት ወይንም ከባድ የቃጠሎ ስሜት ያለባቸው ሰዎች። በሶስተኛ ደረጃ የምናገኘው የጨጓራ ቁስለት ወይንም ከባድ የአሲድ መመለስ፣ ይሄ አሲድ ሪፍሉክስ የምንለው ችግር ያለባቸው ሰዎች ናቸው። ጥሬ ነጭ ሽንኩርት በጣም የሚጎረብጥና የጨጓራን ግድግዳ የሚያቆስል ኃይለኛ ባህሪ ያለው፣ ስፔሻሊ በባዶ ሆድ የሚወሰድ ከሆነ። የጨጓራ ህመም ያለበት ሰው በጥሬው ነጭ ሽንኩርትን ሲወስድ በጨጓራ ውስጥ የሚገኘውን አሲድ ይበልጥ እንዲባባስ ያደርጋል። ይህም ከባድ የቃጠሎ ስሜት፣ የሆድ መነፋት፣ የማቅለሽለሽና አልፎ ተርፎም የቁስለት ሁኔታውን ማባባስን ያስከትላል። ስለዚህ የጨጓራ ችግር ካለባችሁ ጥሬ ነጭ ሽንኩርትን በጥብቅ መራቅ አለባችሁ። አራተኛ፣ የደም ግፊታቸው ዝቅተኛ የሆኑ ሰዎች፣ ሃይፖቴንሽን ይባላል። ነጭ ሽንኩርት በውስጡ የያዘው አሊሲን የተባለው ውህድ የደም ስሮች እንዲለጠጡና እንዲላሉ የማድረግ ከፍተኛ ተፈጥሯዊ አቅም አለው። ይህ ባህሪው ከፍተኛ የደም ግፊት ላለባቸው ሰዎች እንደ ፍቱን መድኃኒት የሚቆጠር ቢሆንም ቀድሞውኑ የደም ግፊታቸው በጣም ዝቅተኛ ለሆኑ ሰዎች ግን ሌላ የጤና ቀውስ ነው የሚፈጥረው። እነዚህ ሰዎች ነጭ ሽንኩርትን በጥሬውም ሆነ በተከታታይ በብዛት በሚወስዱበት ጊዜ የደም ግፊታቸው ካለበት ዝቅተኛ መጠን ይበልጥ በድንገት እንዲወርድ ያደርገዋል። ይህም የደም ግፊት በከፍተኛ ሁኔታ ማሽቆልቆል ደግሞ ወደ አንጎልና ወደ ተለያዩ ወሳኝ የሰውነት ክፍሎች የሚሄደውን የደም ፍሰት ስለሚቀንሰው የማዞር፣ ሚዛንን የማጣት፣ የእይታ ብዥታ፣ ከባድ የድካም ስሜትና አልፎ ተርፎም ራስን ስቶ የመውደቅ አደጋን ሊያስከትል ይችላል። አምስተኛ፣ የደም መፍሰስ ችግር ያለባቸው ሰዎች እንደ ሄሞፊሊያ ወይንም ቮን ዊልብራንድ በሽታ ያሉ የደም መርጋት ስርዓት መዛባት ችግር ያለባቸው ሰዎች ነጭ ሽንኩርትን በጥሬውም ሆነ በከፍተኛ መጠን ከመጠቀም በጥብቅ መቆጠብ ይኖርባቸዋል። በተፈጥሯዊው የጤና ሁኔታቸው እነዚህ ሰዎች ደማቸው የመርጋትና የመቆም ሂደቱ በጣም የዘገየ ነው። ነጭ ሽንኩርት ደግሞ በደም ውስጥ የሚገኙና ደም እንዲረጋ የሚያግዙትን የፕላትሌት ህዋሳት ስራ ይበልጥ ስለሚገታና ስለሚያዳክም የደም መፍሰስ አደጋን በከፍተኛ ደረጃ ያባብሰዋል። በዚህም ምክንያት ቀላል የሚባል መቧጨር፣ የአፍንጫ መድማት ወይንም የውስጥ አካል መቁሰል በሚያጋጥምበት ጊዜ ደሙ በቀላሉ ሊቆም አይችልም። ይህም ለህይወት አስጊ ወደሆነ ከባድ የደም መፍሰስ ደረጃ ሊደርስ ይችላል። ስድስተኛ፣ የተወሰኑ የኤችአይቪ መከላከያ መድኃኒቶችን የሚወስዱ ሰዎች። ነጭ ሽንኩርት በውስጡ ባሉት ኃይለኛና ንቁ ተፈጥሯዊ ኬሚካሎች ምክንያት በጉበት ውስጥ የሚገኘውንና
መድኃኒቶችን የማድቀቅ ሥራ የሚሠራውን ሳይቶክሮም P450 የተባለውን የኤንዛይም ስርዓት በከፍተኛ ሁኔታ ያነቃቃል። ይህም ሂደት በተለይ እንደ ሳኩናቪር ያሉ አንዳንድ የኤችአይቪ መከላከያ መድኃኒቶችን በሚወስዱ ሰዎች ላይ ከፍተኛ ጉዳትን ያመጣል። ነጭ ሽንኩርቱ ጉበት እነዚህ መድኃኒቶች በጥራትና በተገቢው ጊዜ ውስጥ ሰብሮና አርቅቆ ከሰውነት እንዲያስወጣቸው ስለሚያስገድደው መድኃኒቶቹ በደም ውስጥ ሊኖራቸው የሚገባው መጠን በከፍተኛ ሁኔታ እንዲቀንስ ያደርጋል። በዚህም ምክንያት የሚወሰደው መድኃኒት የቫይረሱን ስርጭት የመግታት አቅሙ ስለሚዳከም የሕክምናው ውጤታማነት ሙሉ በሙሉ ሊከሽፍ ይችላል ማለት ነው። ሰባተኛ፣ የጉበት ችግር ያለባቸው ሰዎች። ጉበት በሰውነታችን ውስጥ የሚገቡ ምግቦችን፣ መርዞችንና መድኃኒቶችን አርቅቆና አጣርቶ የማሰራጨት ዋነኛ የኬሚካል ፋብሪካችን ነው። ነጭ ሽንኩርት በውስጡ ባሉት ጠንካራና ንቁ ውህዶች አማካኝነት በዚህ የጉበት የማጣራት ሂደት ላይ ቀጥተኛ ተጽዕኖ ያሳርፋል። በተለይ የጉበት በሽታ ወይንም የጉበት መጎዳት ያለባቸው ሰዎች ነጭ ሽንኩርትን በብዛት ሲወስዱ ጉበታቸው ከባድ የሆኑትን የነጭ ሽንኩርት ውህዶችን ለማድቀቅ ይቸገራል። ይህ ብቻም ሳይሆን ጉበት ሌሎች የሚወሰዱ አስፈላጊ መድኃኒቶችን የመስበርና የመጠቀም አቅሙን ስለሚያዛባው በሰውነት ውስጥ የመድኃኒት መርዛማነት ወይንም ተጨማሪ የጉበት መቆጣት እንዲከሰት ሊያደርግ ይችላል ማለት ነው። ስምንተኛ፣ የነጭ ሽንኩርት አለርጂ ያለባቸው ሰዎች። ምንም እንኳን ብዙ ጊዜ ባይሰማም የተወሰኑ ሰዎች ለነጭ ሽንኩርት ከፍተኛ የሆነ የተፈጥሮ አለርጂ አለባቸው። የእነዚህ ሰዎች የሰውነት መከላከያ ስርዓት ወይንም ኢሚዩን ሲስተም በነጭ ሽንኩርት ውስጥ የሚገኙትን ፕሮቲኖች እንደ ባዕድና አደገኛ ነገር አድርጎ ስለሚቆጥራቸው ወዲያውኑ የመከላከያ ምላሽን ይሰጣል። የዚህ አለርጂ ተጠቂ የሆኑ ሰዎች ጥሬ ነጭ ሽንኩርትን ሲነኩ ወይንም በምግብ ውስጥ በብዛት ሲወስዱ በቆዳ ላይ ከባድ ሽፍታ፣ ማሳከክ፣ የከንፈርና የጉሮሮ እብጠት፣ የሆድ ህመም ወይንም ከባድ ተቅማጥ ሊያጋጥማቸው ይችላል። በአስቸጋሪ ሁኔታዎች ውስጥ ደግሞ የመተንፈሻ ቱቦ መጥበብና ኦክሲጅን ማጣት ሊከሰትም ስለሚችል እነዚህ ሰዎች ከነጭ ሽንኩርት ሙሉ በሙሉ መራቅ ይኖርባቸዋል። ስለዚህ እንደተመለከትነው እነዚህ 8 ሰዎች በዋነኛነት ጥሬ ነጭ ሽንኩርትን በብዛት ከመጠቀም መቆጠብ ይጠበቅባቸዋል ማለት ነው። ወይንም ነጭ ሽንኩርት ላይ ከፍተኛ ጥንቃቄን ማድረግ ይኖርባቸዋል ማለት ነው። በአጠቃላይ ነጭ ሽንኩርት በምግብ ውስጥ በቅመም መልክ በጥቂቱ ተፈጭቶ ሲገባ ለአብዛኞቻችን ምንም አይነት የጎንዮሽ ጉዳት የለውም። ነገር ግን አሁን በዝርዝር እንዳየናቸው እነዚህ ሰዎች ነጭ ሽንኩርትን እንደ ባህላዊ ሕክምና መፍትሄ በመቁጠር በጥሬው በብዛት መውሰድ ወይንም የነጭ ሽንኩርት ተጨማሪ እንክብሎችን መጠቀም ከፍተኛ የጤና አደጋን ሊያስከትል ይችላል። ታዲያ ለመሆኑ አንድ ጤነኛ ሰው በቀን መውሰድ ያለበት ትክክለኛ መጠን ምን ያክል ነው? ሳይንሳዊ ጥናቶች እንደሚጠቁሙት ለአንድ ጤነኛ ሰው በቀን ከ1 እስከ 2 ፍንካች ጥሬ ነጭ ሽንኩርት መውሰድ በቂና ተስማሚ ነው። በምግብ ውስጥ ተበስሎ ከሆነ ደግሞ በቀን ከ2 እስከ 3 ፍንካች መጠቀም ይቻላል። ከዚህ መጠን በላይ በጥሬው በተከታታይ መውሰድ ለጤነኛ ሰውም ቢሆን እንኳን የጨጓራ መቆጣት፣ የሆድ መነፋትና የሰውነት ጠረን መባባስን ያስከትላል። ስለዚህ የእርስዎ ወይንም የቤተሰባችሁ የጤና ሁኔታ ከነዚህ 8 ነጥቦች ጋር የሚገናኝ ከሆነ በጥሬው ከመጠቀም በፊት ጥንቃቄ ማድረግ ያስፈልጋል ማለት ነው። ስለሆነም ክቡራን ቤተሰቦች ለዛሬ የነበረን ጠቃሚ መረጃ ይህንን ይመስል ነበር። ቪዲዮ ጠቃሚና አስተማሪ እንደሆነ ገምቴ ነው። ለሌሎችም ስለሚያስፈልግ በቅንነት ሼር አድርጉላቸው። ሁሉም ሰው ስለ ነጭ ሽንኩርት ማወቅ ካለበት ይህንንም ወሳኝ ጥንቃቄ ሊያውቁት ስለሚገባ መረጃውን ሼር እያደረጋችሁ አስተላልፉላቸው። ለዛሬ በዚህ ብቃን። በቀጣይ ደግሞ በሌላ አስተማሪና ጠቃሚ በሆነ የጤና ቪዲዮ የምንገናኝ ይሆናል። እስከዛው ጤናችሁ ይጠበቅ። ቸር ሰንብቱ።